ባችሁ በኋላ ነው የምሰማው። በተለይ ብዙዎቹ በባንዲራው ልጅ ለእናቷ ምጥ አታስተምርም የሚለውን ንግግር በሲሪየስ ያዩታሉ። በተለይ ምጥ ለእናቷ አታስተምርም ማለት ምን ማለት ነው እያሉ የሚጠይቁት እንዳሳለ ነው በኋላ። በዚህ ዘመን ጀግኖች አርበኞች ያቆዩት ኢትዮጵያዊነት ስለመገፋት አምኖ ስለመከዳቱ እንዲሁም በፍቅር ከዳር እስከ ዳር የተጠራው አሁን ከመሃል ዳር ሞጣቱን ከዚህ ባለፈም አረንጓዴ ቢጫ ቀይ ባንዲራ መሬት ላይ ወድቆ ስለመረገጡ ገልጿል። በሰፊው እናወራለን። አሁን የኔን እዚህ ጋር ላቆይና ክብራትና ክብራን በጉጉት ተጠብቁት የነበረው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮን አልበም እንዴት አገኛችሁት? ምናወራው ስለ ዳስጣል ነው። በቃ ከዳስጣል ውጪ ሌላ ቦታ ላይ መውረድ አይገባም። በነገራችን ላይ አማርኛ ማወቅ ብቻ ትረዳለህ ማለት አይደለም። አፍን በአማርኛ ባትፈታም ኢትስ ኦል አባውት ያንተ የጭንቅላት ደረጃ ነው። ነገሮችን ለመረዳት ቋንቋ አይጠይቅም። ይህንን ግጥም ከፖለቲካ አኳያ፣ ከማህበራዊ አኳያ፣ ከኢትዮጵያዊነት አኳያ የተበደለም ካለ በምንድን ነው የተበደላችሁት? በዚህ ጉዳይ ላይ መጀመሪያ ለተወሰነ ደቂቃ ያህል የህዝቡን አስተያየት አንድ በአንድ እቀበላለሁ። ሁላችሁም ታፕታፕ ታደርጋላችሁ። ማነሳላችሁ ጥያቄ ይኖራል። እነዚህን ጥያቄዎች ታስረዱኛላችሁ። ስልክ ቁጥር እዚህ ጋር ይኖራል። ቀላል ውይይት አይሆንም። በተቻለ መጠን ሁላችሁንም ለማስገባት ሙከራ አደርጋለሁ። ውይይቱ ቀላል አይሆንም። እግዚአብሔር በሰላም አስጀምሮ በሰላም እንደሚያስጨርሰን ተስፋ አደርጋለሁ። ግጥሙን አንዴ ልበልላችሁ። ዳስጣል አንሳው ዳስጣል ልቤ ለውስጤ ሐዘን ለቅሶ ሰው አይችልም ቢመጣ ደርሶ አለ ጊዜ ገና ነው እያልኩት ራሴን ቀጠፍኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ሁለት ጊዜ ነው የምትሉት። አክሱም ላሊበላን በአንድ ዕለት አጽንቶ አልራመድ አለ ሀገር ተለያይቶ። ምሰሶው ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ባሳደገኝ ቄ ባደግኩበት መንደር ባይተዋር ሰው ሆንኩኝ እንደሌለው ሀገር። ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ራሴ ተነጠቅኩኝ። ተጣላውና ከወንዜ አድባር እንዴት ልታረቅ ከራሴ ጋር። አዲስ አበባ አዶ ሸገር እንኳን ሸገሩ የሁሉ አይደል ወይ ሞላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ደማቸውን ገብረው ዘመን ተገላብጦ ታሪክ ሲተረት እንዴት አቀርቅሬ ባንዲራዬን ላንሳት። የኢትዮጵያ አርበኞች የጥንት አርበኞች እና አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃትምና 12 ሆና አንድ ነብር ፈጃት። ዳስጣል ልቤ ዳስጣል። ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ተገኝቼ ለሰላም እኔስ መታገሴ ለሀገሬ ሰላም መች ከሀገር ይበልጣል እኔስ አንድ ነፍሴ
ወይ ዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ወይ ዳንተ አታስቆጥረኝ ደም አጥንቴን እኔ አውቀው የለም ወይ ማንነቴን ወይ ዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ክብራትና ክብራት በዚህ ጉዳይ ላይ የሁላችሁንም ሐሳብ ለመስማት ሙከራ አደርጋለሁ። እዚህ በአልበም በዚህ በፖስተር የምታዩት ቴዲ አፍሮ የህዝብ አስተያየት ነው የምንቀበለው። ዘፈኑን እንዴት አያችሁ ነው? ይህን ግጥም ከሰሙ በኋላ በርካቶች አዝነናል ሲሉ ሰምቻለሁ። በጣም በርካቶች ተደስተናል ሲሉ ሰምቻለሁ። አንጀታችን ቅቤ ጠጣ ሲሉ ሰምቻለሁ። አሁንም አንዳንዶች እጅግ በጣም የሚከፋፍል ነገር ሊሆን ይችላል። ያው ለዛም ማሳያው ይሄው ሰምታችኋል፣ እየተሰራ ነው። ሁለተኛ ጠቅላይ ሚኒስትሩ ምህረት በሌለሽ ቃላት የወረፈ ነው። ይሄ አይገባቸውም። ቢያንስ እንኳን ሚዛናዊ ለመሆኑ እንኳን የተሰራውን ነገር እንኳን ትንሽ እንኳን ሐሳብ አስተያየት መጨመር ነበረበት፣ ባላንስ መሆን ነበረበት የሚሉ አሉ። የለም ትክክለኛውን ነገር ነው የገለጹ የሚሉም አሉ። ኦኬ መግለጹ ካልቀረ ቴዲ አፍሮ ጠቅላይ ሚኒስትሩን ወይም ደግሞ አሁን ያለው መንግስት ብቻ ለምን ይወቅሳል? ታጣቂዎችንሳ ለምንድነው ተው ማይላቸው? ለምንድነው ቲፒኤልኤፍን ተው ማይለው? ለምንድነው ፋኖን ተው ማይለው በስም ጠርቶ? ለምንድነው ኦነጎችን በስም ጠርቶ ተው ማይለው ያሉም አሉ። መንግስት ብቻ የተወቀሰበት ነው የሚሉም አሉ። ክብራትና ክብራን እናንተ ምን ትላላችሁ ነው ቁም ነገሩ። በትህትና በጨዋነት ሐሳብ አስተያየቶቻችሁን የምትሰጡበትን መድረክ ነው የከፈትኩት። እዚህ ያላችሁ በሙሉ ታደምጣላችሁ፣ አስተያየቶቻችሁን አነባለሁ። ሞዴሬተሮች ቅድሚያ የምትሰጧቸው ጊፍት ጋለሪ ለሚሞሉ ሰዎች ነው። ምክንያቱም ለነሱ ቅድሚያ መስጠት አለባችሁ። ታፕታፕ አድርጉ፣ ከዛ ወደ እናንተ እመጣለሁ። እሺ አሁን የአድማጭ ተመልካች አስተያየት የምንሰበስብበት ይሆናል። ከዛ የእነሱን ከጨረስኩኝ በኋላ ፖለቲከኞችን አስገባና እንወያያለን። ሰላማዊ ጦርነት ይጀመራል ማለት ነው። ሁላችሁም ታፕታፕ አድርጉ። ክብራትና ክብራን ቆይ አንድ ጊዜ በሁሉም ፕላትፎርም እንዲደመጥ እዚህ ጋር ስፒከር ላስጠጋ። አንድ ሁለት ሶስት ቆይ አሁን አይደለም። አንድ ሁለት ሶስት እየደወላችሁ ላላችሁ ኦኬ፣ የመጀመሪያ ሰው እንቀበላለን። ትሰማላችሁ? ጤና ይስጥልኝ። ሄሎ፣ አቤት። ቴዳ ይሰማል ወይ? ይሰማል። እሺ ወንድሜ እንዴት ነህ? እግዚአብሔር ይመስገን። በጣም አመሰግናለሁ ቴዲዬ። የመጀመሪያ ሰው በመሆኔም ደስ ብሎኛል። የመጀመሪያው ሰው ነህ። የቴዲ አፍሮን ዳስጣል ሰማሁ? ሰምቼዋለሁኝ። ምን ተሰማ ስትሰማው? ኦኬ ቴዲዬ፣ እንዳልከው እኔ የራሴውን ነው እንትን የማደርገው፣ በገባኝ መልኩ ነው የምነግርህ። የዛሬ አይ ቲንክ 4 ቀን 5 ቀን በፊት አስተያየትን ስታዘጋጅ ሶስተኛው ቀን ላይ ገብቼ ነበረ። በስልክ ገብቼ የነገርኩህን የምታስታውስ ከሆነ 3 ነገሮችን ያነሳል ብዬ ጠብቃለሁ ብዬ ነበረ። አንደኛው ያለፈውን ያስታውሰናል፣ ኢትዮጵያ የነበረችበትን የተገነባችበትን ማንነቷን አንስቶ ያስታውሰናል። ሁለተኛ ደግሞ አሁን እያለፍንበት ያለውን መከራ እኛ በታየንም ባልታየንም መልኩ አንስቶ ጥበባዊ በሆነ መልኩ ይገልጻል ብዬ ነግሬ፣ ሶስተኛው ደግሞ መውጫውንም ጭምር ያመላክተናል ብዬ ነበረ። የምታስታውስ ከሆነ ኦኬ፣ አድማጭ ተመልካች ያስታውሳሉ፣ እኔም አስታውሳለሁ ድምፅህን። እሺ ኤግዛክትሊ የሆነው ይሄንን ነው። ምንድነው ዳስጣል ይቆጫል፣ ጊዜ ይሰጣል፣ ይታገሳል፣ የውስጡን ስሜት አውጥቶ ይተነፍሳል። ይሄ ማለት
በብዙ ነገር ብትተረጉመው አንድ ሁለቱን አንስቼ ልሂድ። መጀመሪያ ስንኙን ሲናገር የጊዜ መስጠቱን ዝም ብሎ መታገሱን ይሆናል ብዬ ያልፋል ብዬ ዝም ማለቱ ያ ደግሞ የፈጠረበትን ቁጭትን ያ ደግሞ ያመጣበትን ጣጣን የውስጡን ለቅሶ አውጥቶ ይናገራል። ስለዚህ የአዲስ አበባን ጉዳይ አንስቶ እንደውም ሞጊልዳ ሲናገር ስለ ኮሪደሩ ማንሳት አለበት ሲል በምን መልኩ እንደሚያነሳ ጠቅሼ ነበር። አንተ የተቀባው ቀለሙን አንስተ እንዲናገርልህ ብትፈልግም እሱ ግን ሊያነሳ የሚችለው ቴዲ የሚታመመው በዛ ስር ቤታቸው ፈርሶባቸው እያነቡ የነበሩ ህፃናቶችን እንባ ያስገድደዋል። ቤቶቻቸው ትምህርት ቤት ሄደው ሲመለሱ በግፍ በንቀት በስድብ በማንነታቸው እየተሰደቡ ግሬደር አምጥተው እላያቸው ላይ የድሃ ጎጇቸው ሲያፈርሱባቸው ቆመው ሲያለቅሱ ሲያነቡ የነበሩት እናት አባቶች የዛን እንባ ይገደዋል። ያንተ ቀለም አይታየውም፣ የሚታየው የእነሱ እንባ ነው ብዬ ነግሬት ነበር። ከመሀል የነበርነ ሰዎች ከዳር አውጥተው ጣሉን ማለት። ቆይ አሁን እዚህ ጋር መስመር ለማስያዝ ያህል እሺ፣ አንዳንዶች ቤት የፈረሰባቸው በብሔራቸው በማንነታቸው ተመርጠው ነው ወይስ የሁሉም ኢትዮጵያውያን የብሔር ብሔረሰቦች እዛ ውስጥ ኦሮሞም አለ፣ አማራውም አለ፣ ትግራዩም አለ፣ ሁሉም አለ ቤት የፈረሰባቸው እነዚህ አይደሉም ወይ ይላሉ። ስለዚህ እነዚህ የሁሉም ቤቶች የኦሮሞም ጭምር ከፈረሰ ምንድነው ኮምፕሌን ማቅረብ የሚሉ ወገኖች አሉ። አንዳንዶች ደግሞ የለም ተመርጦ ብቻ ነው ቤት የፈረሰው፣ በብሔር ማንነታቸው ተመርጦ ብቻ ነው ቤታችን የፈረሰው የሚሉ ወገኖች አሉ። አንተ የትኛው ወገን ላይ ነህ? ቴዲ ሁለት ነገር ላሳየክ። ሸገር ላይ የፈረሱት አንተ ሚዲያ ላይ አይ ቲንክ የመጀመሪያዎቹ አካባቢ ላይ ዘግበው ነበር። ሲፈርስ አይተህ ከሆነ በማንነታችን አይዲያችን ታይቶ አማራ በመሆናችን ፈረሰብን ብለው እስከ እንባ ጠባቂ ድረስ መጥተው አቤቱታ አቅርበው ነበር። ቀለም እየተቀባ ካድሬዎች እየመጡ ቀለም እየቀቡ እየጻፉብን የነበረው ማንነታችን አይተው ነው። ከኖርንበት ካደግንበት በማንነታችን እየተነቀልን ነው ብለው እስከ እንባ ጠባቂ ድረስ ሄደው አቤቱታ አቅርበው ነበር። ይሄ ኮምፕሊትሊ ስህተት ነው። የሆነውን ነው እሱ የጻፈው። በማንነታቸው ተፈናቅለዋል። አይደለም እንኳን ብትል ቴዲ አይደለም እንኳን ብትል ከዛ ተፈናቅለው እንደማንኛውም ሰው ተከራይተው እንዲኖሩ እዛ አካባቢ በነበሩበት በተወለዱበት ቦታ ከተፈናቀሉ በኋላ ሄደው ተከራይተው ሲኖሩ ካድሬዎች እየዞሩ እነዚህ ሰዎች ብታከራዩአቸው 15,000 ብር ትከፍላላችሁ ተብለው ሲነገር አልነበር እንዴ ቴዲ? አልሰማህም? ያንን እንዳይከራዩ እንዳይኖሩ ተፈናቅለው ሲሄዱ እቃቸው አጉዘው ሲሄዱ የድሃ ተብሎ እኮ የተቀለደበት እኮ ህዝብ እኮ ይሄ ነው። ከመሀል የነበርነው ተዳር ተጣልን ማለት እኮ ይሄ ነው። ስለዚህ ተመርጦ የተፈናቀለው አማራ ነው በሚለው ትስማማለህ? እስማማለሁ። እሺ፣ ሌላኛው ጥያቄ ይሄኛውን ታስረዳኛለህ? ይሰማል? ኢትዮጵያ ሞታለች ብለህ ታስባለህ? በጥበባዊ ቋንቋ በሱ አገላለጥ እኔም አዎ ብዬ ነው የምስማማው። እንዴት እንደሆነ ለማለት ሞታለች ብለህ ታስባለህ? ምን ማለት ነው? ለምሳሌ ኢትዮጵያ ሞታለች ስትል ምን ማለት ነው? እስኪ አገር ቴዲ በሞተች ሀገር ላይ ኢትዮጵያ ከሞተች በቃ ሁሉም ነገር አበቃ ማለት ነው። እና በሞተች ሀገር ላይ አሁን ዜጎቻችንም ሊኖሩ አይችሉም፣ ድምፃዊውም አልበም ሊያወጣ አይችልም፣ ፖለቲከኛውም ፖለቲካው ሊሰራ አይችልም አይደለም። ከሞተ ሞተ ነው። ይሄ እንዴት ሊያስኬድ ይችላል የሚሉ ወገኖች አሉ። ምን ትላለህ? ሀገር ሞተ ማለት ምን ማለት ነው? ሀገር ሞተ ማለት እኮ ተራራው ወንዙ ተገለበጠ ፈራረሰ ማለት አይደለም። የትም አይሄድም እሱ። እኛ ብንገፋውን ብንፍቀውን ብንጥለውም ወዴትም አይነቃለን። ሀገር ፈረሰ ማለት
ማንነት ፈረሰ ነው። ማንነት ፈረሰ ማለት የትግራይ ልስት ተመልከት። አሁን ትግራዮች ኢትዮጵያዊ ናቸው፣ ትግራውያን ናቸው፣ ምናዊ ናቸው። ኢትዮጵያዊ ናቸው የምትለኝ ከሆነ ከፓርላማ ከተገለሉ እኮ 5 ዓመታቸው እኮ ሞላ አይደል? አንድ ክልል ይክፋም ይብዛ ሚነስም ከፓርላማ እንቅልፋሞችም ይሁኑ የሚያንቀላፉም ዝም ብለው የሚያጨበጭቡም ይሁኑ ተወካያቸው ምንም ይሁን ምንም ትግራይ ክልል ወክሎ መጥቶ ፓርላማ የሌለ ከሆነ ትግራይ ኢትዮጵያ አካል አይደለችም። ተዲ አንድ ፈረሳትንም ሁለተኛ ከአዲስ አበባ ተነስተ አንዳንዶች እነሱ ለምሳሌ የወቅቱ የህዝብ ተወካዮች ምክር ቤት አባላት የነበሩ ሰዎች የሰሜኑን ጦርነት ኢንሶሊዳሪቲ ዊዝ ቲፒኤልኤፍ በሚል ከፌዴሬሽን ምክር ቤት መሪነትም ኬሪያ ኢብራሂም ማስታወስ ይቻላል። የህዝብ ተወካዮች ምክር ቤት አባል የነበሩ ሰዎችም በራሳቸው ፍቃድ ነው ለቀው የሄዱት እንጂ በፌዴራል መንግስት ተገፍተው አይደለም። ስለዚህ በራሳቸው ፍቃድ ተገፍተው የሄዱ ሰዎች የተመለሱም አሉ። በራሳቸው ፍቃድ ተገፍተው የሄዱ ተወካዮች ፍቃዱ የራሳቸው እንደመሆኑ መጠን የፌዴራል መንግስቱ ምን ያርጉ የሚሉ ወገኖች አሉ። አሁን ተመልሰው መጥተዋል። ስለዚህ እንዴት ውክልና የላቸውም ተብሎ እንደገና ኮምፕሌን ይደረጋል። ራሳቸው በፈቃደኝነት ለቀው ድጋሚ ደግሞ ተሳስተናል ብለው በተመለሱበት ሁኔታ ላይ ለዚህ የፌዴራል መንግስቱ እንዴት ተጠያቂ ሊሆን ይችላል የሚሉ ወገኖች አሉና ምን ትላለህ ወንድሜ? ይኸውልህ ቴዲ፣ ሀገር ማለት በእውቀት በጥበብ በማስተዋል የሚመራ ነው። ምክንያቱም የ130 ሚሊዮን ህዝብ ሀገር ስትመራ እንዳንተ እንደፈለክና አንተ እንደፈቀድክ ብቻ ላይሆን ይችላል። ለእነዚህ ሰዎች አሁን ስለ ብልጽግና እኔ እናንተ እኮ ታሪክ እንናገራለን ነገር ከመሰረቱ አሁን ዛሬ እኔ እናንተ እስከምንነጋገርበት ድረስ ያለው ነገር በቪዲዮ በማስረጃ በመረጃ የተረጋገጠ ስለሆነ ወደ እሷ እንመለስ። በምንም ምክንያት ይሁን በምንም ምክንያት አንድን ክልል ከብሔራዊ ማዕቀፍ ውስጥ እስከሌለ ድረስ ወይ የዛ አገር አካል ነው ብለህ የምትወስድበት ምክንያት የለም። እሺ እሱን እዛ ጋር እናቁም። ወደ አልበሙ ልመለስ። አልበሙን እንመለስ። 100% መንግስት የተወቀሰበት ነው። አትሊስት ለፌርነስ እንኳን የተሰሩ ስራዎችን በዚሁ ሌላ ቦታ ላይ ሳይሆን በዚሁ ዳስጣል ላይ ጣል መደረግ ነበረበት። ምንም እንዳልተሰራ ሙሉ ለሙሉ አፈር ከድሜ የሚያበላ ነው። አንዳንዶች የጠቅላይ ሚኒስትሩ ልፋት አፈር ከድሜ ያበላ ነው። ቢያንስ ሚዛናዊ እንዲሆኑ እንኳን ኦኬ መወገዝም ካለበት ታጣቂዎችን እናንተም ተው ተብሎ ሊትራሊ ቃላት ስማቸው ተጠርቶ ወይም ታጣቂ ተብለው እረፉ መባል ነበረበት። ይሄ በአንድ ወገን ብቻ ወይም ደግሞ መንግስት ላይ ብቻ ያተኮረ ግልጽ የተቃውሞ ነው የሚሉ ወገኖች አሉ። አንተ በዚህ ተስማማለህ? የቴሪ አሁንም እስማማለሁ። የምስማማበት ምክንያት ታጣቂዎች ካኑም ሆነ ሎላን ብታነሳ እኔ ለምን ጫካ እንደገቡና ከመንግስት ጋር ቆሞ እንደነበሩ እናስታውሳለን። ስለዚህ የምትስማማ ከሆነ ቅድም የተነሳበትን ሀሳብ ፉርሽ ያረግብህም 100% የህዝቡን ድምፅ ያሰማ ነው ያልክበትን የተነሳበትን ጉዳይ ፉርሽ ያረግብህም ሚዛናዊ ካልሆነ ኖ እስማማለሁ። ምን የትኛው መሰለህ ይሄ የተሰራም ነገር አለና እሱ ሪኮግናይዝ እናድርግ የሚባለው ወይ ደግሞ እነዚህ ታጣቂዎቹንም እረፉ አላለም የሚባለው ነገር ከሚሉት ጋር ሳይሆን እሱ ያለበትን አውድ ነው የምስማማው ነው። ስለዚህ ለዚህ ሁሉ ተጠያቂው መንግስት ነው በሚለው ነው የምትስማማው አንተ? ለሁሉም እኔ በሱ ነው የምስማማው። እሺ የመጨረሻ ሌላኛው ጥያቄ በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር ይላል። ማን ነው መሀል የገባው? ማን ነው ዳር የቆመው? ኦኬ ዳር የቆመው አሁንም አዲስ አበባ እንውሰዳት። ይሄ ጥሩ ምሳሌም ስለሆነ አዲስ አበባ ጠቅላይ ሚኒስትሩ ሲመጡ የምታስታውስ ከሆነ ከባሌም መጡ ከቦሌም መጡ ከየትም መጡ ለውጥ ፍለጋ ጠቅላይ ሚኒስትሩ ያልተቀበለ ሰው የለም። ያንን ከየትም የመጣው የአዲስ አበባ ህዝብም ያሉ የአዲስ አበባ ህዝብ ቢደግፍም ለውጡ ቢደግፍም ፋይናሊ ግን ከየትም በአውቶቡስ ተጫጭነው መጥተው ከቀበሌ እስከ ወረዳ ከዞን እስከምን ድረስ ጥቅጥቅ ብለው ምን ማለት ነው? ከየትም በአውቶቡስ ተጫጭነው ማለት ምን ማለት ነው?
ከኔ እንደገባኝ ነው የምነግርህ። ማለት ኢትዮጵያውያን ናቸው አይደል? ትክክል፣ ኢትዮጵያውያን ናቸው። እሺ እሱም እያለ ያለው እኮ ኢትዮጵያዊነታቸውን አይደለም ይታደ ስለ አዲስ አበባ አንስቶ ነው ይህንን ነገር ያወራው። ስለዚህ በአንተ ትንታኔ ከዳር የቆመው የአዲስ አበባ ህዝብ ነው ብለህ የምታስበው? ትክክል። ዳር ወጥቶ የተጣለው እኮ ከነበረበት ተፈናቅሎ ዛሬ አብያተ ቤተክርስቲያናት፣ መስጊዶች፣ እዛ ፒያሳ ምናምን አካባቢ ያሉት እኮ ባዶ የሆኑት እኮ እዛ ማዕከል የነበሩ ሰዎች ተነስታ ወደ ዳር ወስዶ ስለተጣሉ መሀሉ ባዶ ስለሆነ። እሺ ወደ አንተ አትንገረኝ ማንነቷን፣ ምጥ አታስተምርም ልጅናቷን ምን ማለት ነው? ሁላችንም ኢትዮጵያዊ ከሆነ በኢትዮጵያዊ ጉዳይ ላይ አንዱ ነጋሪ አንዱ አድማጭ መሆን የለበትም። ሁላችንም እናት አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ዋጋ ከፍለዋል፣ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። አንዱ ነጋሪ አንዱ አድማጭ መሆን የለበትም። ይሄ እዚህ ግጥም ላይ ግን አንዱ ነጋሪ አንዱ አድማጭ እንዲሆን ታስቦ የተጻፈ ነው ይላሉ። በዚህ ትስማማለህ ወይስ ይሄን እንዴት ነው የምትገልጸው? የቴሪን አገላለጽ ነው የምቀበለው። ኦኬ ምን ለማለት ፈልጎ ነው? ስለ ኢትዮጵያዊነት ስለ ዘር አጥንት ብሎ እሱ ራሱ ይመልሰዋል። ማንነትን እኔ አውቀዋለሁ፣ ልትነግረኝ አልፈልግም። እኔ እንድትነግረኝ እንድትኖረኝ የምፈልግ ኢትዮጵያዊነትን እንጂ ስለ አጥንት ስለ ደም ቆጠራ አትንገረኝ። ምጥ አታስተምርም ልጅ እናቷን ማለት አንደኛዋ እናት ናት፣ አንደኛዋ ልጅ ናት። ምን ማለት ነው ይሄ? ምጥ አታስተምርም ልጅ እናት ስለ ኢትዮጵያዊነት ይኸው ስለ ኢትዮጵያዊነት ለእኛ አትነግረንም። እኔ አውቀዋለሁ ኢትዮጵያዊነትን። አሁን አንተ የምትሰጠው ኢትዮጵያዊነት ለምሳሌ ማን ነው የማይነግርህ ስለ ኢትዮጵያዊነት? አንድ ኢትዮጵያዊ ስለ ኢትዮጵያዊነት ሊናገር አይችልም ነው? ከላይ እሱን እኮ አይተው ከሆነ እንደገባኝ ቆይ ምጥ አታስተምርም ልጅ እናቷን ምን ማለት ነው? ማን ነው ልጅ ማን ነው እናት? እዚህ ጋር ብሔርተኞች እንደ ልጅ ነው የማስባቸው። ብሔርተኞችን እንደ ልጅ ነው የምታስባቸው? የማስባቸው እንደሱ ነው። ምክንያቱም ኢትዮጵያዊነትን መጥተው ለኢትዮጵያውያኑ ኢትዮጵያዊነትን መጥተው እንዲሰብኩ ስለሚፈልጉ በተንሸዋረረ ኢትዮጵያዊነት ስለሆነ እነሱ የሚመለከቱት ያንን አትስበኩኝ፣ እኔ ኢትዮጵያዊነትን ከማንም በላይ እኔ አውቀዋለሁ የሚል ይመስለኛል። እንደዚህ እሺ በመጨረሻ የምትለው ካለ አንድ ደቂቃ ልስጥና ለሌሎች እድል እሰጣለሁ። እሺ ምን ትላለህ በመጨረሻ? ኦኬ ቴዲዬ በጣም የማመሰግነው። በጣም ቆንጆ ውይይት ነው። እኔ ከጠበቅኩት በላይ ከፍ ብሎ ስለሆነ የመጣው ቴዲን ደግሜ አመሰግነዋለሁ። አንተንም ይህንን ውይይት ከፍተህ ሁላችንም እንድንተነፍስ ሀሳባችን እንድንካፈል እንድናካፍልም ስለፈቀድክልኝ ቴዲዬ ከልብ አመሰግናለሁ። ቴንክ ሶ ማች። ከልብ አመሰግናለሁ። አድማጫችን እግዚአብሔር ያክብርልኝ። እሺ አንድ ከዚህ ያርኩኝ አስገባችኋለሁ። በትዕግስት ጠብቁኝ፣ ወደዚህ ይመጣለሁ። እሺ ጤና ይስጥልኝ። ሄሎ ዩቲዩቡን ዝጊው እናትዬ ወይ አባቴ። ይሰማል? ጤና ይስጥልኝ። ይሰማል። ድምፅ ትንሽ ሳፍኗል። ድምፅ ትንሽ ታፍኗል። ኦኬ የኔ ድምፅ ይሰማል? የኔ ድምፅ ይሰማል? ያንተ ድምፅ ሰማለሁ። እሺ የቴዲ አፍሮን ዳስጣል የሚለውን ያንተ ድምፅ ሰማለሁ። እሺ ዳስጣልን ሰምተሃል በደንብ? እኔ ሙዚቃውን ራሱ አልሰማም። እንትኑን ሀሳብ ዳስጣልን የሰማችሁ ብቻ ላኩልኝ ጋይስ። አይ ቶልድ ዩ ጋይስ ይሄ ቀላል ውይይት አይደለም። ዝም ብላችሁ ባሉ እንዳትመጡ። ዳስጣልን ትላንትና 18ቱን ሙዚቃ አጫዎች ያላችኋሉ። የምትደውሉ ሰዎች ኔትወርክ አታጫ። ሄሎ ይሰማል? ሄሎ +972 ጤና ይስጥልኝ። ሄሎ ድምፅ ትንሽ ይርቋል። ይሰማል? ሁሉ ሰላም? ድምፅ ትንሽ ይርቃል። አይ ቲንክ መኪና እየነዳ ነው መሰለኝ። እሺ ላስታክሩ አንዴ በዛኔ ከፍታ ፕሊስ ጋይስ። አድማጭ ተመልካች ብዙ ሰው እያደመጣችሁ ስለሆነ ዳስጣልን በደንብ የሰማችሁ መቻል አለባችሁ። እሺ አሁን ይሰማል ወንድሜ። ዳስጣልን ሰምተሃል? ቴዲ አፍሮ
መጀመሪያ ቴዳ በጣም አመሰግናለሁ ለምሰተን ተሳትፎ ዳስታርን ሰምቼዋለሁ። ግን በመጀመሪያ ማለት የምፈልገው አይ ቲንክ ሁለተኛው ወይ ሶስተኛው ነው የገባሁት መሰለኝ። ሁለተኛው ነው የገባው። እሺ ማንም የስንፈት አማርኛ ያለበት ገብቶ የቴዲ ዘፈን መተንተን አይችልም። ምክንያቱም 10 እና 12 ክፍል ድረስ እንኳን ተምሮ ከ10 ቴድ ሲፈተን አማርኛ 3 የመጣ ተማሪ የቴዲ ዘፈን መተንተን ፌር ነው ይላል እና ዳስታርን ሰምቼዋለሁ በደንብ። እሺ አንድ መጽሐፍ ይወጣዋል በደንብ ተንትኖ ማለት ይቻላል። እሺ ለመንደርደሪያ እንዲሆነን እሺ ወይ ዳንተ አትንገረኝ ማንነቷን ምጥ አታስተምርም ልጅናቷን ማለት ምን ማለት ነው? እሱ ጋር ምንድነው ብሔሮችን በሙሉ የከፋፍልና የሆነ ነገር በሆነ ላይ እሱንን ጫና ሲፈጥርበት በሆነ ብሔር ይደበቃል ማለት ነው። ያን ይደበቅና ኢትዮጵያ ብሎ ይመክራል ማለት ነው። ወደ ኢትዮጵያዊነት ወይም ወደ አንድ ብሔር ይደብቀውና ልክ ያን መደበቂያ ያደርገዋል። እሱን ተች ለማድረግ ነው ብዬ ነው እኔ ወሰድኩት። ያው ላቢ ነው፣ ሌላ ምንም ሩቅ ነገር የለውም። ለብልጽግናዎች ነው። ኦኬ አብይ አህመድ ስለ ኢትዮጵያዊነት ሊነግርህ አይችልም ማለት ነው? አይችልም። ምክንያቱም በብሔር እያባላ የሆነ ነገር ስትለው ኦሮሞ የለው ብሔር ተነስና እኔ ኦሮሞን ነው ማገለግለው ላይ እንደዚህ አይነት ነገር ነው ያለው። ገብቷል ያለ ማለት ነውና አትንገረኝ የሚለው ያንን ነው። እና ምጥ አታስተምርም ልጅናቷን ይላል እና እዚህ ጋር ምጥ አታስተምርም ልጅናቷን ሲል እናት ማን ነው ልጅ ማን ነው? ያው ህዝቡ እናት ነው። ምክንያቱም የቆየ ነው ዘፍኖታል እኮ ላይክ ልጅ ላይክ ታስተምር ልጅ ነበር የሚለው ድምጽ ይቆራርጣል ወንድሜ፣ ድምጽ ይቆራርጣል። አሁን ትሰማለህ? አሁን ትሻላለህ? እሺ አሁን ትሻላለህ? እሺ ያኛው ዘፈን ጋር የኃይለ ሥላሴ ንግግር ያስገባበት ጋር ቆይ ከሱ ጋር ይቀናጃል። ቆይ ከዚህ አንወጣም፣ ምክንያቱም ቁጥር 1 ላይ ተጻፈ። አንወጣም ነው በዚህ መንገድ ሞክሬ ነው። ህዝቡ እናት ነው፣ እሱ ደግሞ ልጅ ነው። በቃ እሱ ስለ ኢትዮጵያዊነት ሊያስተምር አይችልም። በቃ ዛት ይሄ ነው ቀጥታ። ኦኬ እንደዛ ለማለት ነው የተረዳሁት። ኦኬ አንተ የተረዳው እንደዛ ነው። እንደዛ ነው የተረዳሁት። ሌላኛው ኢትዮጵያዊነት ወይም ደግሞ ኢትዮጵያ ሞታለች ብለህ ታስባለህ? አንዳንዶች የሞተችው ኢትዮጵያ ከዚህ ቀደም የነበረችው ድሮዋ በልባችሁ ያላችሁ የነበረችው ወይም ደግሞ ከዚህ ቀደም የነበረችው ጨቋኛ ኢትዮጵያ ናት ይላሉ። አንዳንዶች ደግሞ የስ ይላሉ። አንተ ኢትዮጵያዊነትና ኢትዮጵያ ሞታዋል ብለህ ታስባለህ? እንደ ዘመን ስንራመድ ነው። ኢትዮጵያ ሞታለች እኮ መሬቱም መፍረስ የለበትም ወይም ደግሞ መገለባበጥ የለበትም። እንደ ዘመን መራመድ አልቻለም። ከሌላው አንፃር ስንነሳሰር የድሮ ይሻላል ነው። ገብተዋል? የድሮ ይሻላል። እነሱ አሁን ተቃዋሚዎች የሚሉ የቴዲን ዘፈን ድሮ የምትለው የነበረው ስርዓት እሱን ስለሻር ነው እሱን ናፋቂ ነው ብለው ነው የሚያምኑት እነሱ። ነገር ግን ታዲሽ የሚለው አሁን ካለው አንተ በብሔር በዘር ያን ቢሆን እየተረዳሁት ነኝ። ታልተኛም? እሺ ይሰማል ድምጼ? የመጨረሻ ኔትወርክ ጥራት ስለሌለው ለሌሎች እድል መስጠት ስላለብኝ በአንድ ደቂቃ የተሰማህን በልና እንሰነባበታለን። እሺ ይሰማል? ኦኬ በአንድ ደቂቃ ጀስት ሰመሪ ስጥና እሺ ያ ተናገር። አዲስ አበባ ዳራ ቆሙን የሚለውን እሱን ጥያቄ እንድታነሳልኝ ፈልጌ ነው። ያ መናገር ትችላለህ። ዳራ ቆሙን ሲባል መሀል ገቡና ዳራ ቆሙን የሚለው ይኸውልህ ሁሉ አጠቃላይ አዲስ አበባ ዘካፒታል ሲቲ ኦፍ ኢትዮጵያ ናት። ስለዚህ ዋና ከተማችን መናሪያችን ሆና እያለ ሁላችንም ጠራ ነው ማለት ነው። በፍቅር ጠራ ነው እና ከዋና ከተማችን መናሪያችን ላይ ያስቀመጥ ነው። ያን አስቀምጠ ነው ሳለ በፍቅር በምንፈልገው ቃላት ሸነገለንና ከዚያ በኋላ ዳራ ቆመን ማለት የአዲስ አበባን ህዝብ ብቻ አይደለም ዳራ ያቆሙ አጠቃላይ ከክልሉ ማን ነው ዛሬ በነፃነት በባስ አዲስ አበባ መሄድ የሚችለው አለ እንዴ? በፕሌን ነው ሁሉም የሚሄደው። ገብቷል? በሰማይ ላይ ማለት ነው። ያንን በነፃነት መሄድ አንችልም ለማለት ነውና እንደዚህ ብዬ ነው የተረዳሁት። አመሰግናለሁ። እሺ ከልብ አመሰግናለሁ ወንድሜ። እሺ እግዚአብሔር ከክፉ ይጠብቅ ወንድሜ። ቻው ቻው። እሺ ሄሎ ጤና ይስጥልኝ። እንዴት ነው ወንድሜ? ሰላም ብያለሁ ወንድም ማለት ዳስጣልን ሰምተከዋል? እንዴት ነው?
እግዚአብሔር ይመስገን። ዳስጣልን የቴዲ አፍሮን ሙዚቃ ሰምታል? ዳስጣልን ሰምቼዋለሁ። ዳስጣል እንግዲህ ያው ዳስ ጥለው ድሮ ዳስ የሚጣለው ለሙሽራ ነው እንግዲህ ኤርትራዎች በደንብ እንዲዘጋጁበት ተዘፈነላቸው። ያው ኢትዮጵያ ፖለቲከኞች በዚህ ሰዓት ሞታ እንዳለ ሩዝ ቀቃዩም ፍየል አጋጁም ፖለቲከኛ ሆኖ መረዳት አልቻለም ኢትዮጵያ ሕዝብ። ኦኬ ምን ማለት ነው? እሺ ለምሳሌ ለመንደርደሪያ እንዲሆነ ኦኬ አዲስ አበባ ውስጥ የተሰራው ስራ በሙሉ ብላሽ ነው ብለህ ታስባለህ? በዚህ ሰዓት አዲስ አበባ እየተሰራ ያለው ነገር ተበላሽቷል ማለት እንዴት በምን አይን አይተው ተበላሽቷል ማለት ይቻላል? እሺ አንዳንዶች ከዳር መጡና መሀል ገቡና ዳር አቆሙን እኛን ይላሉ። ያ ማለት እኮ ዞሮ የሚታወቅ ነገር ነው ቴዲያችን። ያ ማለት ልንገርሽ እሱን ደግሞ 12 ነብር ዞሮ የሚታወቀው ደም በመጠጣት ነው። ነብር የሚታወቀው ደም በመጠጣት ነው። 12ቱን እየበተነ ያለው ዳር ሆኖ አንድ ሰው እንደሆነ አንድ ማለት ዞሮ እኔ አማርኛ አልገባቸው ይሆን ሰዎቹ በምን እንዴት አድርገው ኦሮሞ አማራ እያሉ እንደሚበታትኑ ግራ እየገባኝ ስለሆነ ብቻ ዞሮ ያው እየተዘፈነ ያለው ለኛ ሀገር ፖለቲካ ሳይሆን ዞሮ ሙሽራው ለምድሮ ዳስ ማን ነው መሀል የገባው? ማን ነው ዳር የወጣው? በአንተ ትንታኔ በአንተ ግንዛቤ ዳር የገባው ይታወቃል። ዞሮ በዚህ ሰዓት ያለው ቲፒኤልኤፍ እና ሻዕቢያ መሀል ገብተውብናል። ዞሮ ኦሮሞ አማራ እያሉ እየበተኑ ደም እየጠጡ ከሁለቱም ወገን ኦሮሞም አማራም መረዳት ያልቻለው ነገር ቢኖር በዚህ ሰዓት ደም መሀል ገብተው ደም እየጠጡ ያሉትን ዜጎች ቴዲ አፍሮ እኮ መሀል ገቡና በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር ይላል። የሆነ አካል በፍቅር የጠራ አካል አለ። ከዛ ደግሞ መጨረሻ ላይ ቁማር ተበልቶ ዳርና ዳር የቆመ አለ ነው። መሀል የገባው ማን ነው? አንዳንዶች የኦፒዲዮ ነው ይላሉ። ቲፒኤልኤፍ እና ብአዴን ናቸው ዳርና ዳር የቆሙት ይላሉ። አንተ ምን ትላለህ? እኔ ያው መሀል ገብቶ እየበታተነ ያለው ቲፒኤልኤፍ እና ሻዕቢያ ነው ብዬ ነው የማምነው። እንደኔ ቲፒኤልኤፍ መች መሀል ገባ? ዳር እኮ ነው ያለው ቲፒኤልኤፍ። ዞሮ ዳር ሆኖ መርዝ እየረጩ ያሉት እነሱ ናቸው። ስለዚህ ዳር ሆኖ ምንም እንኳን ዳር ቢሆንም መሀል እንዳለ ነው የሚቆጠረው ለማለት ፈልገህ ነው? አሉ በቃ ብቻውን አንድ እንጨት እኮ መንደድ አይችልም ቴዲያችን። ብቻውን ዶክተር አብይ ምንም ማምጣት ስለማይችል መሀል ላይ አሉ እኮ እዛው ውስጥ ላይ መሀልም ሆነው እኮ እየበታተኑ ያሉት ያው ዞሮ መሀል ላይ አሉ ማለት ነው እነሱ ራሱ። እሺ ስለ ዳስጣል አጠቃላይ ያንተን እይታ ንገረን በአንድ ደቂቃ፣ ከዛ ለሌሎች እንሰጣለሁ። ኦኬ ስለ ዳስታ ምለው ነገር ቢኖር ያው ኤርትራ ወንድሞቻችን እንዲዘጋጁበት ዳስ ጥለው እኛ ሙሽራዎች እስክንሄድ እንዲጠብቁን እላለሁ። የተዘፈነው ለኤርትራውያን ነው የምትለው አንተ? ይሄ ዘፈን የተዘፈነው ለኤርትራውያን ነው የምትለው? 100% ያው እኔ በምረዳው ያው ለሁሉም እኔ ቴዲን ዘፈን በነገራችን ላይ ለኢትዮጵያ ፖለቲከኞች ነው ወደ ኢትዮጵያ ነው ፖለቲካ የዞረው ብዬ አላምንበትም። ቆይ ቴዲ ትንሽ ግራ ስለገባኝ ነው። ለኤርትራውያን የተዘፈነው እንድትል ያደረገህ ምንድን ነው? እስኪ የተወሰነ ምሳሌ ስጠኝ። ይሄ ዘፈን የተዘፈነው ለኤርትራውያን ነው እንድትል ያደረገህ ምንድን ነው? እንድል ያደረገው ፖለቲካው ያለው ነገር ይታወቃል። ዞሮ በዚህ ሰዓት ያለው ነገር ኢትዮጵያ ወዴት እየሄደች እንደሆነ፣ ምን እያሰበች፣ ምን ለመስራት እያቀደች እንደሆነ ይታወቃል እኮ። ታዲያ ለኢትዮጵያ ዳር የነበረው ኢትዮጵያዊ ለዶክተር አብይ ነው የተዘፈነው ብሎ ለማመን ይከብዳል እኮ። ዶክተር አብይ እኮ ኢትዮጵያዊ ነው። ስለዚህ ማመን ይከብዳል። ይሄን ለዶክተር አብይ ይዘፍነዋል ብለህ ማመን ስለሚከብድ ነው። ለኤርትራ አላምንበትም። ለኤርትራ ነው የዘፈነው ፈጽሞ ማለት ነው። ዶክተር አብይ ኢትዮጵያዊ ነው፣ ቴዲም ኢትዮጵያዊ ነው። ኢትዮጵያዊ ሆኖ መሀል ገቡና የሚለው ነገር ዛሮ አላምንበትም። ለኢትዮጵያዊ የተዘፈነ ብዬ እኔ የተዘፈነው ጠቅላላ የቴዲ ዘፈን ደጋግሜ ዳስታ የሚለውን ነገር አልገባ ብሎኝ ይሄ ዳስታ ማለት ምን ማለት ነው ብዬ አማርኛ አልገባ ብሎኝ ደጋግሜ ሰምቼ ነው ዳስጣል ማለት። እኛ ያው ባደግንበት ሀገር ዳስ ማለት ድሮ ለሰርገኞች ይሄ ድንኳን ሳይመጣ ለሰርገኞች የሚደቆን ዳስ ነው። ያ ማለት
ዶክናችሁ ጠብቁን እንመጣለን የሆነ ቀን እቺ ነገር ወደ አንድ በኩል ትሩ እሺ እንገባለን እንላሉ ቴዲያችን በጣም አመሰግናለሁ በዚሁ ልበል በጣም ነው ማከብር በጣም ነው የምወድ ሁሌ እከታተላለሁ ተባረክ ወንድም አለ ቴንክ ዩ ወንድሜ እሺ ከልብ አመሰግናለሁ እሺ በርታልኝ እሺ እመጣለሁ ወደ እናንተ ትንሽ ታገሱኝ ጤና ይስጥልኝ በጣም ነው ማከብር በጣም ነው የምወድ ሁሌ እከታተላለሁ እሺ ወንድሜ ተባረክ ወንድም አለ ቴንክ ዩ እግዚአብሔር ያክብርልኝ ጤና ይስጥልኝ ሄሎ አረስልኝ ቴዲ እንዴት ነህ አለው እግዚአብሔር ይመስገን የቴዲ አፍሮን ዳስጣል ሰምተሃል አዎ በሚገባው ኢትዮጵያ ሞታለች ብለህ ታስባለህ ኮንትራዲክት ነው ኢትዮጵያ ሞታለች ማለት በአንተኑ ተራራውና ወንዙ ሞቷል ማለት አይደለም ግን በኢትዮጵያ ውስጥ ኢትዮጵያ ብዙ ልጆቿን እየሰዋች ነው ብዬ አስባለሁ ገባ በየትኛውም በኦሮሚያ ብትሄድ በአማራ በትግራይ ብትሄድ በደቡብ በቤንሻንጉል ብትሄድ በሁሉ ቦታ ኢትዮጵያ ልጆቿን እየሰዋች ነው ብዬ አስባለሁ እሺ ሌላው አወዛጋቢ ቃል አርቲስቱ ላንሳ ባንዲራዬን ብሎ የሚያሳየን ባንዲራ ኮከብ የሌለበት ነው ይሄን ባንዲራ ያዩ አንዳንድ ሰዎች ኮከቡን ማንሳት ማለት ከብሔር ብሔረሰቦችና ከሃይማኖት እኩልነት ጋር ከሚለው ጽንሰ ሐሳብ ጋር መጋጨት ነው ይላሉ አንዳንዶች ደግሞ የለም ትክክለኛው ባንዲራ ይሄ ነው ያደረገው ትክክል ነው ይላሉ ምን ትላለህ እኔ ሰው ያመነበትን ባንዲራ ያዝ ብዬ ማስብ ሰው ነኝ ገባ ሰው ይገልጸኛል ሪፕሬዘንት ያደርገኛል ብሎ የሚያምንበትን ባንዲራ ያዝ ምን ሰው ነኝ ገባ ማንንም ሰው ይሄን ባንዲራ መያዝ አለበት ብሎ መገደድ የለበትም ሰው እኔ ይሄ ነው እኔ ዲፋይን የሚያደርገኝ ካለ እሱ ባንዲራ ነው መያዝ ያለበት ቴዲ እኔ ዲፋይን የሚያደርገኝ ልሙጥ ነው ካለ ልሙጡን ያዝ እኔ ዲፋይን የሚያደርገኝ ቡኒ ጥቁር ቀይ ነው ካለ ቡኒ ጥቁር ቀይ ያዝ እኔ ዲፋይን የሚያደርገኝ ግራጫ ነው ካለ ግራጫ ያዝ ብዬ ማስብ ሰው ነኝ ገባ ኦኬ ወይዳንታ ትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ማለት ምን ማለት ነው ማን ነው እናት ማን ነው ልጅ ማን ነው እናት ማን ነው ልጅ ማለት ብሔርተኝነትን ካፓርገው ኢትዮጵያዊነትን በኢትዮጵያዊነት ቁማር የሚጫወቱትን ብልጽግና ውስጥ ያሉትን ሰዎች ነው ይሄን ነገር እኔ እንደፈታሁት ማለት ነው ገባ የሆነ ሲሞቅ ኢትዮጵያዊ ሲቀዘቅዝ ብሔርተኛ ሲሞቅ ኢትዮጵያዊ ሲቀዘቅዝ ብሔርተኛ የሆነ ነገር ሲነኩ ኦሮሞ ተነካ አማራ ተነካ ትግራይ ተነካ ብሎ የሚነሱትን ማለት ነው ገባ ለይተው ኢትዮጵያዊ ያልሆኑ ወይም ደግሞ ብሔርተኛ ያልሆኑ ብቻ በሁለት እግር ሁለት ዛፍ እየወጡ ያሉትን ነው ብዬ ማስበው ነው እሺ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ይላል እነማን ናቸው ጠሪዎች እነማን ናቸው ዳር የቆሙት እስኪ ብልጽግና ናቸው ሲጠሩት የአዲስ አበባ ህዝብ ነው ሆ ብሎ የመጀመሪያ የተቀበለው በቦምብ የፈነዳለት በተሰሩት ድራማም ቢሆን በቦምብ እስካሁን ድረስ አካል ጎድሎ ነፍስ ጠፍቶ ያለው በቦምብ የአዲስ አበባ ህዝብ ነው ስቲል ግን እየተገፋ ያለው አዲስ አበባ ህዝብ ነው ይሄ ነገር ከብሔር ጋር የሚገናኝ ነገር አይደለም ለምን ኦሮሞ ብትለው ኦሮሞ ህዝባችን ነው ኦሮሞ ደማችን ነው እንዴ አጠገባችን ያለው ኦሮሞ ነው አዲስ አበባ ያለ ድሮም ኦሮሞ ነበር አሁንም አለ ማር የገባ ነገር የለም ኦሮሞ ህዝብ ነው ገብቶሃል አይደል ከህዝብ ጋር የሚገናኝ ነገር አይደለም አማራ ህዝብ ነው ከህዝብ ጋር የሚገናኝ ነገር አይደለም ሲንግል ፓርቲ አዲስ የመጣ ፓርቲ ጠርቶ ሁሉንም ጠርቶ ሰብስቦ ስቲል መሀል ያለ አሁን መሀል ያለ መጀመሪያ ግን መሀል ያልነበረ ገባ ጠርቶ ነው የነበረ ኦሮሞ አይደለም አማራ አይደለም ህዝብ አይደለም ገባ ፓርቲ ሲንግል ፐርሰን ወረ ፓርቲ ነው እሺ ከነገ ዛሬ ይሻላል ባልኩኝ የራሴን ጮት ተነጠቅኩኝ ይላል ምን ማለት ነው ይሄ ማለት ራሱ ብሔርተኛ ሆኖ ኢትዮጵያዊነትን የሚያቀነቅነው እነዚህ ማዘረኞች ናቸው እያለ እንደሚጠቁሙ እነኚህማ የድሮ ስርዓት ናፋቂ አሁን እየሰማ ነው እንዳለው ማለት ነው የድሮ ስርዓት ናፋቂ እነኚህማ እንትን ናቸው ብሎ ገባ ሰው ዲፋይን ወደ ማድረግ ይሄዳል ማለት ነው የራሱን መጀመሪያ የራሱ እኛ መጮህ ያለብንን ጨዋታ እሱ እየጮህልን ነው ማለት ነው ገባ እኛ እንደዚህ ነው ብለህ እንዳትከሰው ቀድሞ እሱ ይጮህላል እነኚህ እንትን ናቸው ብሎ ዲፋይን ያደርጋል በሆነ ነገር ማለት ነው እሺ የመጨረሻ አይ ቲንክ ይሄ ወይ አዲስ አበባ አዶ ሸገር የሁሉ አይደለ የሞላው ሀገሩ ይላል እዚህ ጋር አዲስ አበባ ውስጥ መኖር ችግር እንደሆነ አዲስ አበባ የሱ እንዳልሆነ የሚገልጽ ነው ስለዚህ መከፋቱን ያሳብቃል የሚሉ አሉ ይሄን እንዴት ነው የተረዳው አዲስ አበባ የሁላችን ሆኖ ለተወሰኑ ብቻ የተፈቀደ የተወሰናችን ደግሞ የተገፋን የተበደለን አይነት ትርጉም የሚሰጥ ግጥም ነው ይላሉ አዲስ አበባ ውስጥ እንደዚህ አይነት ነገር አለ ብለህ ታስባለህ በሚገባ አዲስ አበባ ውስጥ ከሆነ ክልል መኪና ይገባል ይከለከላል ከሆነ የሆኑ ህዝቦች ደግሞ በማንነታቸው ተመርጠው ይታሰራሉ
አማራና ኦሮሞ ብቻ አይደለም። አማራም ይታሰራል፣ ኦሮሞ ይታሰራል። አዲስ አበባ ከስርዓቱ ጋር ማሄድ ኦሮሞ ይታሰራል፣ ከስርዓቱ ጋር ማሄድ አማራ ይታሰራል፣ ከስርዓቱ ጋር ማሄድ ትግሬ ይታሰራል። ብሔር አያድንህም፣ ማንነት ብሔር አያድንህም፣ ማንነት ፖስት እዚህ ጋር የምትደውሉልኝ ሰዎች ዩቲዩብ ላይ ባስቀምጥኩላችሁ ስልክ ደውሉ ፕሊዝ። እሺ ሁሉም ብሔር ብሔረሰቦች የሚገፉ ከሆነ ስለዚህ ለሁሉም ያልተመለሰ ስርዓት ነው ማለት ነው። ሁሉንም በአንድ አይን ማየት ነው። በአንድ አይን የሚያየውም ደግሞ ባላንስድ የሆነ ነው ማለት አይቻልም። ሁሉንም የሚገፋ ሁሉንም የሚከለክል ከሆነ ሁሉንም የሚከለክል እኮ ነው። የሆኑ ሰዎች ይኸውልህ የብልጽግና ችግሩ መደበቂያው ብሔር ነው። ገባህ? የሆነ ብሔር ውስጥ ነው የሚደበቀው። ለምሳሌ ተነሳ አብይ አህመድ ዛሬ ስትሳደብ ይነሳል። እንዴ እሱ እኮ ኦሮሞ ስለሆነ ነው፣ እሱ እኮ አማራ ስለሆነ ነው። እዛ ውስጥ ያለውን አንዱን አማራ ስትሰድበው እንዴ እሱ እኮ አማራ ስለሆነ ነው ብሎ ይነሳል። ገብቷል? ማንን ስልኩ ተቋረጠበት። ሄሎ 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 ሄሎ፣ ይሰማል? አቤት ይሰማኛል። ሰላም ነው? እሺ ወንድሜ፣ የቅድሙ ተቋረጠ። ደውልልኝ መልሰህ። የቴዲ አፍሮን አቤት ይሰማል። ዳስጣልን ሰምተሃል? ዳስጣልን ሰምተሃል? በትክክል ሰምቻለሁ። እሺ እንዴት ተረዳኸው? ብቻ እኔ ሰምቼዋለሁ እኮ። ሰምተኸዋል? ምን ተረዳ? እኔ የተረዳሁት በቃ የሀገሪቱን ችግር ነው የገለጸበት ነው ብዬ ነው የማምነው። የከተማዋንም ይሁን እንትኑን ሁሉን ነገር በቃ የታየውን ነው የገለጸ። ሚዛናዊ ነው ብለህ ታስባለህ? ለምሳሌ አንዳንዶች ሙሉ ለሙሉ የተሰሩ ስራዎችንም አፈር ከድሜ ያበላ ነው ይላሉ። ለሚሰራው ስራ በተለይ ጠቅላይ ሚኒስትሩ ለሚሰሩት ስራ ምንም ክሬዲት ያልሰጠ ነው ይላሉ። አንዳንዶች ደግሞ የህዝብን ችግር ፍንትው አድርጎ ያሳየ ነው ይላሉ። አንተ ምን ትላለህ? ድምፅ አይሰማም ወንድሜ። ለምሳሌ እኔ ነገር አሁን መቼም እንግዲህ አንድ ሰው ድምፅ አይሰማም ወንድሜ። አሁን ይሰማል? እሺ ቀጥል። ምን አልከኝ? አሁን ይሰማል ይመስለኛል። ቀጥል። አንድ ሀገር ዲሞክራሲ ሲሆንና ፍትሃዊ በሚሆን ሰዓት እያንዳንዱ የደረሰው በደል ወደ ፍርድ በሚቀርብና እያንዳንዱ የተደረገው ድርጊት አደባባይ ሲወጣና ሐውልት ሲቆም ኢትዮጵያ ላይ ምን አይነት ታምር ተፈጥሯል ብለህ ራስህን ታያለህ። አሁን አንዳንዶች ሄሎ ቴዲ፣ እንዴት ነህ? ሰላም ነው ወይ? አለው እግዚአብሔር ይመስገን። የቴዲ አፍሮን ዳስጣል ሰምተሃል ወንድሜ? አዎ ሰምቻለሁ፣ እንዴ በደንብ ሰምቻለሁ። ሰምተን ደግሞ ሀሳብ እንድንሰጥ ደግሞ ስላደረከ እናመሰግናለን ቴዲ። በጣም ነው የማከብር፣ በጣም ነው የምወድ። ሰላም ነው፣ ከልብ አመሰግናለሁ። እሺ ለመጀመሪያ እንዲሆነን ወይ ዳንታ አትንገረኝ ማንነቷን ምጣት ታስተምርም ልጅናቷን ሲል ማን ነው እናት ማን ነው ልጅ? ቴዲ አንተ ከምትጠይቀኝ እየመለስኩ ልሄድ ወይስ ያንተን ሀሳብ ሰመሪ ትሰጣለህ? ችግር የለውም። በጣም አሪፍ። እሺ ያው እንግዲህ ይሄ እንግዲህ በአባባል በተረት ደረጃ የሚባል ነው። ምጣት ታስተምርም ልጅ እናቷን ይባላል። ሁላችንም የምናውቀው ነው። የምታስተምረው እንግዲህ ምንድነው? አንድ የምታውቀውን ነገር አንድ እኩያክ ሆነም ቢሆንም ወይም ደግሞ ከአንተ በላይ አያውቅም ብለህ የምታስበው ሰው መጥቶ ሊነግርህ ሲፈልግ ወይ አንተ አታስተምረኝም ይላል። ያንን ሊል የፈለገው ግን በፖለቲካው ግን ስመነዝረው እኔ አብረው የነበሩ ማለት
በስተቀር ዘፈኑ ላይ የብሔር ኮምፖነንት የለበትም ብዬ ነው የማስበው። እና እሺ ሌላው እዚህ ግጥም ላይ ጠቅላይ ሚኒስትሩን ጭካኔ በተሞላበት ቃላት ነው ቢያንስ የሰሩትን ስራዎች ሙሉ አፈር ከዲ ኦኬ መተቸቱ እንዳለ ሆኖ ለተሰሩ ስራዎች ደግሞ እውቅና ቢሰጥ ባላንስ ይሆን ነበር የሚሉ አሉ። ምን ትላለህ? እንግዲህ አንድ ዘፈን አንድ ነገር ነው የሚይዘው አይደለ? ሁሉንም ነገር በአንድ ዘፈን ማውራት አይቻልም ብዬ አስባለሁ። እሺ ከ18 ዘፈኖች ለተሰሩ ስራዎች እውቅና የተሰጠበት ዘፈን አለ ብለህ ታስባለህ? ይቅርታ አድርግልኝ 18ቱንም አልሰማኋቸውም እውነት ለመናገር ሁለቱም እዚሁ ላይ መስጠት ያለበትን ብለህ ታስባለህ? ለምሳሌ ጠቅላይ ሚኒስትሩን ወይም ደግሞ ፓርቲያቸውን ወይም ይሄን መንግስት ምህረት በሌለሽ ቃል በዚህ ደረጃ ከተናገረ ታጣቂዎችንም አዘሴም ታይም ምክንያቱም ሁለት ሰው ሲደባደቡ ተደባዳቢም አለ ደብዳቢም አለ። ታጣቂዎችም የራሳቸው ጥፋት አለባቸው ኢቨን ራሳቸው የሚያምኑት እነሱንም በስም እየጠራ መግለጽ ነበረበት። ለአንድ ወገን ብቻ አድርቶ አንዱን ወገን ብቻ ያጠቃ ግጥም ነው ይላሉ። ምን ትላለህ? እኔ እንግዲህ አሁን ለምሳሌ መሰለህ በኢትዮጵያ ላይ ትልቅ ድርሻ ያለው ለውድቀቷም ለእድገቷም መንግስት ነው ብዬ ነው የማስበው። ምክንያቱም በቢሊዮን የሚቆጠር ገንዘብ ነው የሚያንቀሳቅሰው። በመከላከያ ኃይል አለው፣ የልዩ ኃይሎች አሉት፣ ግዙፍ ኃይል ነው። ለኢትዮጵያ አሁን ላለንበት ምስቅልቅልም ሆነ መልካም ነገር ቁጥር አንድ ተጠያቂ መምጣት ካለበት ገዢው አካል ነው ብዬ ነው የማምነው። ቢኮዝ ካለው ኃይል አንጻር ግዙፍ ኃይል ስላለ ግዙፍ ኃይል ስለሚመራ ማለት ነው። እንደገና አንዳንድ ታጣቂዎቹንም ወደማይፈልጉት አቅጣጫ ያስገባቸው የመንግስት የአስተዳደር ጉድለት ነው ብዬ ነው የማምነው። በቃ ማለት እስከዚህ ደም መፋሰስ አያደርሰንም ብዬ አምናለሁ። ትልቁን ሸር መውሰድ ያለበት እንደውም ገዢው አካል ነው ብዬ ነው የማምነው። ምክንያቱም ኮንትሮል ማድረግ ይችል ማኔጅመንት ቀድሞ መከላከል ይችል ነበር ይሄ ነገር እንዳይመጣ። ለምሳሌ ይሄ ስርዓት ለ8 ዓመታት ሲቆይ እነዚህን ጦርነቶች አትሊስት የተወሰኑትን ማስቀረት የሚቻል ነበረ። በራሱ የማኔጅመንት ችግር ለዚህ ሁሉ ክራይሲስ የዳረገን መንግስት ነው። እኔ እንደውም መንግስት የሰራው ስራ በቴዲ ዘፈን ብቻ ተገልጾ ይበቃል ብዬ አላስብም። ቢኮዝ ዴይሊ ሚሊዮንስ እየረገጡ ማለት አቤት ታጣቂዎች መወቀስ የለባቸውም። ለምሳሌ ማንም ሰው ካጠፋ መወቀስ አለበት። ኦነግ መወቀስ የለበትም በስም ተጠርተው። ፋኖ መወቀስ ያለበትን የራሱን ድርሻ ያጠፋቸው ጥፋቶች ካሉ እነሱም ተው ሊባሉ አይገባም ብለህ ታስባለህ? 100% ማንም ሰው ይኸውልህ ማንም ሰው እያንዳንዱ ሰው በሰራው ልክ መጠየቅ መቻል አለበት ብዬ ነው የማምነው። ይሄ ግጥም ታዲያ ሙሉ ለሙሉ ገዢውን ፓርቲ ብቻ የሚኮንን ከሆነ ለእነሱ ግሪን መንገድ ወይም ደግሞ እነሱን አበጃችሁ እንደማለት ይቆጠራል የሚሉ አሉ። ሚዛናዊ ይሆናል ብለህ ታስባለህ? እኔ ከነሱ ጋር አይ ቲንክ ማለት ከረንትሊ የኢትዮጵያ አጣዳፊ ችግር ብዬ የማስበው ግዙፍ ኃይል ልክ ለዚህ ሁሉ ምስቅልቅል የዳረገን ቁጥር አንድ ተጠያቂ ይሄው ስርዓት ስለሆነ እኔ እንደውም እዚህ ላይ አትኩሮ መስራቱ ማለት የችግራችን እኮ ትልቁ ምንጭ እኮ አሁን እኔ እንደኔ እይታ በቃ ገዢው አካል ብዬ ነው ማምነው። ቢኮዝ መስራት ያለበትን ስራ ስላልሰራ ነው ለዚህ ሁሉ ምስቅልቅል ይሄ ሁሉ ታጣቂ በኢትዮጵያ እንዲፈላ ያደረገው እኮ ይሄ ሁሉ እኮ በዚህ ዘመን የመጡ ናቸው። ለምሳሌ ፋኖ እኮ ብልጽግና ከመምጣቱ በፊት ያልነበረ ነገር ነው። ኢቨን እስከ ዛሬ 3 ዓመት ድረስ የመንግስትም ደጋፊ ነበሩ። ብልጽግና በስርዓት ባለመያዙ ምክንያት ለዚህ ሁሉ የዳረገን የራሱ ማኔጅ የማድረግ ማለት አቅም ጀስት ተጠያቂ ነው። ለዚህ ሁሉ ራሱ መከላከል መቻል ነበረበት። እንደዚህ አይነት ክራይሲስ ከመምጣቱ በፊት በቃ መከላከል የሚለውን ነገር ቀድሞ መስራት ነበረበት። ግን ባለመስራቱ ለዚህ ሁሉ ምስቅልቅል ለምሳሌ አማራ ክልል እኮ በሚሊዮን የሚቆጠሩ ህፃናት አብይ አህመድ ወደ ስልጣን ከመምጣቱ በፊት ቲፒኤልኤፍ 1968 የተመሰረተ ፓርቲ የታጠቀ ነው። አረስካ ፍንጫው ይሄ ሰውዬ ባዶ እጁ ነው 4 ኪሎ የገባው። ኦኬ ከዛ በኋላ ቲፒኤልኤፍ አድራጊ ፈጣሪ ነበረ ብሎ የሚያምኑ ብዙ ኢትዮጵያኖች አሉ። ኦኬ ለሚፈጠሩ ታጣቂዎችን ሰፖርት በማድረግ አንዳንዶቹ ከውላ ጋር አላያንስ ፈጥሯል። እንደምታውቀው ከፋኖ ጋር አላያንስ የሚፈጥሩ አሉ የቲፒኤልኤፍ ሰዎች። እነሱ እዚህም እዛም ጦርነት እየፈጠሩ ለጠቅላይ ሚኒስትሩ ምቹ ያልሆነ ኢንቫይሮንመንት ፈጥረዋል። ስለዚህ ጠቅላይ ሚኒስትሩ ስራውን እንዳይሰራ እንቅፋት የሆኑበት እነዚህ ናቸው። እነሱ መኮነን ነበረባቸው። ባለፉት 27 ዓመታት ለውጥ አልመጣም ብለህ የኮነንካቸውን አካላቶች አሁን ደግሞ እዚህ ጋር የአንበሳውን ድርሻ ለሚፈጠሩ እልቂቶች ወይም ደግሞ ታጣቂ ቡድኖች ለሚያደርጓቸው ትንኮሳዎች በሙሉ ረጅም እጅ እንዳላቸው የታወቀ እነሱን ዘለ አብይ አህመድ ላይ ስታተኩር ፌር አይደለም ይላሉ። ምን ትላለህ? እንግዲህ ማለት እንደ ሁሉም እንደይታው ነው ማለት ያ የቲፒኤልኤፍ እኮ የ27 ዓመት አገዛዝ ሜጀር ኢትዮጵያ ህዝብ ተቃውሞት በቃይ ብሎ
አንቅሮ ተፍቶት አብይን እንደገና ደግሞ በማስ ተደግፎ የገባ ፓርቲ ነው። አብይ ቆይ ዛሬ 8 ዓመት ትልቅ ድጋፍ የነበረው ነው። ያን ድጋፍ በትክክል አስቀጥሎ እስካሁን ማስቀጠል አልቻለም። እንዳለ ደጋፊዎችን በቃ ተቃዋሚ ያደረገ እና አይ ቲንክ ይሄ በጣም በደንብ የሚታይ ኦብቪየስ የሆነ ማለት እንግዲህ የሚዳሰስ በጨለማ የሚታይ ነገር ነው ምንም። ስለዚህ የመጨረሻ የምትለውን ሀሳብ በ2 ደቂቃ አጠቃለና ወደ ሌሎች ይላሉ። የመጨረሻ